ሰላም ጤና ይስጥልን እንደናችሁ የተከበራችሁ ተመልካቾቻችን ከሀገሬ ቴሌቪዥን ሳምንታዊው የስፖርት ፕሮግራማችን ጀምሯል። የሚቀጥሉትን ደቂቃዎች አብረናችሁ ቆይታ ልናደርግ እኔ ገደባባይና ቃለ ስላሴ ካሳይ እዚህ ስቱዲዮ ተገኝተናል። ቃለ እንዴት ነህ ብያለሁ። እንደነክ ሁሉ ሰላም አለናል። ዛሬ የኢትዮጵያ ብሔራዊ ቡድን ከግብጽ አቻው ጋር የሚያደርጉት ጨዋታ እጅግ ወሳኝ ነው። ምሽት 6 ሰዓት ላይ እኩለ ሌሊት ላይ ነው የሚያደርጉት ጨዋታ። በሱ ጉዳይ ላይ እንግዲህ ሰፋ ያለ ትንታኔዎችን ይዘናል። ከዛ በተረፈ ደግሞ የአንድ የሰራነው ፕሮጀክት አለ። የሀዲያ ሆሳዕና የሴቶች ቡድን እዛው ስፍራው ድረስ ተገኝተን እንግዲህ ምን አይነት እንቅስቃሴ ያደርጉ ይገኛሉ፣ ሱፐር ሊጉ ላይ እየተሳተፈ ይገኛል። በሱ ዙሪያም የምንላቸው ይኖራል። ዛሬ እንግዲህ በሀገር ውስጥ ጉዳይ ላይ ነው የምንቆየው። የኢትዮጵያ ብሔራዊ ቡድን ዛሬ የሚያደርገው ጨዋታ እጅግ ወሳኝ ነው። ምናልባት እንግዲህ በዚህ በኢትዮጵያ ብሔራዊ ቡድን ላይ ብዙ ነገሮች እየተስተዋሉ ይገኛሉ። መቼም አንድ ያስታውሰኝ ነገር አለ ቃል የኢትዮጵያ ብሔራዊ ቡድን ከመቼውም ጊዜ በላይ አሁን በጣም በሶሻል ሚዲያው ላይ ፎከስ የተደረገ ብሔራዊ ቡድን ሆኗል። አትሌቲክስ ሲመጣ ኦሎምፒክ የዓለም አትሌቲክስ ሻምፒዮና ሲመጣ ነበር እንደዚህ። አሁን ለምን እንደሆነ ግን አልገባኝም። በሱም ጉዳይ ላይ የምንወያይበት ይኖራል። እንግዲህ የኢትዮጵያ ብሔራዊ ቡድን ካልከው መነሻ ላድርግና ከነሳው ሀሳብ አንፃር በተለይ አሁን ትንሽ መነጋገሪያነቱም ሰፋ ብሏል። ግን ከኔጌቲቭ ሳይዱ ይልቅ ፖዚቲቭ ሳይዱን አደላለሁ ነው ወደዛ። ምክንያቱም ቢያንስ ተረስቶም የነበረ ጉዳይ ይመስለኛል። ከብሔራዊ ቡድኑ ጋር ተያይዞ የአፍሪካ ዋንጫ ማጣሪያዎችም ሲያደርግ የዓለም ዋንጫ ማጣሪያዎችም ሲያደርግ ይህን ያክል ትኩረት ከተደረገበት ቆይቶ ነበርና ምናልባት እንደዚህ አይነት ጉዳዮች ኢሹዎች መነሳቱም ለብሔራዊ ቡድኑ በኔጌቲቭ ከምናነሳው ሀሳብን ባሻገር በጥሩ ጎኑ ለማንሳት ወይ ብሔራዊ ቡድኑ በምን ደረጃ ላይ እንደሚገኝ ለማወቅ በተለይ አብዛኛው እግር ኳስ ወዳድ ህብረተሰብ እንግዲህ ከብሔራዊ ቡድኑ ጋር በጣም ተራርቆ እንዳለ ይታወቃል። አይደለም በብሔራዊ ቡድን ደረጃ ከሳምንት በሚደረጉት የሊግ ጨዋታዎች እንኳን ያን ያህል ትኩረቱ አነስ ብሎ በሚገኝበት በዚህ ቅጽበት እንግዲህ ለእግር ኳሱ ምን ያህል አብዛኛው ሰው አሁንም ፍቅሩ እንዳላለቀ የተመለከትንበት ይመስለኛልና በተለይ ከብሔራዊ ቡድኑ ጋር በተለያዩ ጉዳዮች በተነሱበት ኢሹዎች በአሁኑ ወቅት ሰው ምናልባት ብሔራዊ ቡድኑ በምን ደረጃ ላይ ይገኛል፣ የተመረጡ ተጫዋቾች ምንድናቸው፣ ዝግጅቱስ ምን ይመስላል፣ ከተጋጣሚያቸው አንጻርስ ምን አይነት አቋም አላቸው የሚለው በርከት ብሎ በስፋት የተነሳበት ይመስለኛልና ምናልባት በኔጌቲቭ ሳይድ የተነሱ አንዳንድ ሀሳቦች ቢኖሩም ግን ይበልጥ ስለ ብሔራዊ ቡድኑ ያለው መረጃ ለብሔራዊ ቡድኑ ተጫዋቾች እንኳን አዎንታዊ ነገር እንዳለው ይሰማኛል። አዎ እንግዲህ ያው ምንም ጥያቄ የለውም። ስፖርት ላይ እንግዲህ በእኛ በዚህ በምንሰራበት ሰርክል ውስጥ ይገርመኛል አንዳንድ ጊዜ የሆነ ሁነቶች ሊጀምሩ ሲሉ የሚዲያ ጋጋታ ይመጣል። ስለ እግር ኳስም ስለ አትሌቲክስም ምንም ዕውቀት የሌላቸው ሰዎች አንተን ሊያስተምሩህ ወይም ደግሞ ስለ አንተ የተሳሳትክም ባትሳሳትም ትክክለኛ መረጃ ማውጣም አላወጣም ሊያርሙ ይዳዳቸዋል። ይህ ልክ ነው ብዬ አልገምትም። ምክንያቱም አንዳንድ ጊዜ ምንድነው አመቱን ሙሉ ስለ እግር ኳስም ስለ አትሌቲክስም በተክላላ ስለ ስፖርቱም እየሰራ ባለበት ውስጥ በተወሰነ አጋጣሚ ውስጥ ኦሎምፒክ በመጣ ጊዜ ወይ ደግሞ የብሔራዊ ቡድን ጨዋታ የእግር ኳስ ጨዋታ በመጣ ጊዜ የሚዲያ ጋጋታ መኖሩ ለተሳታፊዎቹ ወይም ደግሞ ሀገርን ለሚወክሉ ኢትዮጵያውያን አትሌቶችም እግር ኳስ ተጫዋቾችም ስነ ልቦና ይጎዳል የሚል ሐሳብ ነው ያለኝ። እኔ አሁን የኢትዮጵያ ብሔራዊ ቡድን ከዛሬ 15 እና 16 ቀን በፊት ወይም ደግሞ ከ20 ቀን በፊት የኢትዮጵያ ብሔራዊ ቡድን ያለበትን ደረጃ ያለ ሰው ከስፖርቱ ሰርክል ውስጥ ካሉ ውጪ የሚያቅሰው አለ አይመስለኝም። አሁን ግን እንደምትሰማው ነው የቲክቶክ ማሞቂያ ሆኗል፣ የዩቲዩብ ማሞቂያ ሆኗል። አስቻለው ታመነ ባለፈው መግለጫ ላይ አንዱ ያለው ጉዳይ እውነቱን ነው። እንደውም ከመግለጫው ጉዳይ ምንድነው የኢትዮጵያ ብሔራዊ ቡድን ወደ ሞሮኮ ከተጓዘ በኋላ ሁላችንም ስልክ ባንይዝ ስልክ ባንነካ ስልክ መያዝ ባይፈቀድልን ጥሩ ነው። አምበል ነው፣ የቡድኑ መሪ ነው፣ ልክ ነው። ያ ምንድነው ስነ ልቦና በጣም እየተጎዱ እንደሆነ ነው። የስፖርት ሰዎች ሊተቹ ይችላሉ። የሚተቹበት ምክንያታዊ ሆኖ ነው። ምክንያታዊ ሲሆኑ የኢትዮጵያ እግር ኳስ ፌዴሬሽንን ወይም ደግሞ አመራሮቹን ልተች ትችላል። ተጫዋቹ እስከፈለገው ድረስ ሊጫወት ይችላል። አቅሙ ነው የሚያውቀው። ከዛ ውጪ ግን ፐርሰናሊ የምትነካው ከሆነ አሁንም ዛሬ ምሽት ላይ የሚያደርጉት ጨዋታ እኔ እየፈራ ያለሁት እንደውም የስነ ልቦናቸው ጉዳይ በዚህ ደረጃ ነው። እኔ እግዚአብሔር ይፍቀደውና እንደው ግብጽን አሸንፈን ብናይ ደስ ይለኛል። ሀገሬ ናት እፈልጋለሁ እንዲያሸንፍ። ግን አንዳንድ ጊዜ ደግሞ ቁማር የገቡ ሰዎች አሉ። እውነት ለመናገር እኔ ያልኩት ካልሆነ የሚሉ ግብጽ እንድታሸንፍ የሚፈልጉ ኢትዮጵያኖች አሉ። ይሄ ትክክል ነው ብዬ አልገምትም። እንደ ሀገር ስታስበው እኔ ያልኩት ካልሆነ ብለው የተሟገቱ ሰዎች አሉ። ግን እኔ ለምንድን ነው የማታሸንፈው? ኢትዮጵያ ሀገርህ ናት እኮ አይደለ? 120 ሚሊዮን ህዝብ ወክለው የሚሄዱ ልጆች ናቸው እኮ
ሌላ ጉዳይ ሌላ ጊዜ ነው የሚነሳው እና በጣም ሰሞኑን የሚነሳው ነገር ጥሩ ስላልሆነ ነው። ገና ሳንጀምረው ፕሮግራሙ ሞቅ አድርገን ይገባው ማድረግ አለብን። አዎ ግን የሚነሳው ነገር ጥሩ ስላልሆነ ነው። አንድ ሀሪፍ ሀሳብ ካንተ መነሻ ላድርግ ካነሳውና በተለይ የ120 ሚሊዮን ህዝብ እንደወከለ ከ120 ሚሊዮን በላይ ህዝብ እንደወከለ ብሔራዊ ቡድን ተጫዋቾቹን መውቀስ ተገቢ ሊሆን ይችላል። ብሔራዊ ቡድን አመራሮች በብሔራዊ ፌዴሬሽን ውስጥ ያሉት አመራሮችን መውቀስ ሊሆን ይችላል። ብሔራዊ ቡድኑን ግን መንካት አትችልም። በእኔ መልከታ ለምሳሌ የብሔራዊ ቡድን የወከሉ ተጫዋቾችን መውቀስ ይቻላል። ሲንግል አውት አድርገን ለእያንዳንዱ ተጫዋች ይሄ መመረጥ አልነበረበትም መመረጥ ነበረበት ብለን መውቀስ ይቻላል። ፌዴሬሽኑ ጥሩ ነገር ሲሰራ ልታደንቀው ትችላለህ። ደካማ ስራ ሲሰራ ወይ ደግሞ ያልሆነ ስራ ሲሰራ ደግሞ ትተቻለህ። በብሔራዊ ቡድን ደረጃ ላይ ግን በራሱ በብሔራዊ ቡድን ምክንያቱም ብሔራዊ ቡድን ማለት በየጊዜው ሰዎች ይቀያየራሉ። ስሙ ግን የማይቀየር ሁልጊዜም ሊኖር የሚችል የብሔራዊ ቡድን ስም ነው። ለምሳሌ በኦሎምፒክ ወቅት በነበረው ጊዜ እንመልከት። ይሄ የማይረባ አትሌቲክስ ልኡክ ወይ ደግሞ ይሄ የማይረባ አትሌቲክስ ቡድን አትልም። ፐርሰናሊ እየጠራህ ለምሳሌ ይሄ አመራር ጥሩ አልሰራም፣ ይሄ አትሌት መመረጥ ነበረባት፣ እቺ አትሌት መመረጥ አልነበረባትም እየተባለ ሲጠራ ነበር አይደል? ልክ እንደዛ ሁሉ እግር ኳሱም ላይ እንደዛ ቢሆን ጥሩ ይመስለኛል። ምናልባት አስቻለው ታመነ ባለው ሀሳብ እኔ አልስማማም። ለምን መሰለም አልስማማም። ሁልጊዜ ትችቶች ይኖራሉ። ለምሳሌ እንመልከትና ልክ ነህ። በእርግጥ በስነ ልቦና ደረጃ በተለይ ፐርሰናሊ አታክ የሚደረጉ ተጫዋቾች እንዳሉ እናውቃለን። ግን ቢያንስ በዚህ በፕሮፌሽናል ደረጃ ላይ ሲሆኑ ግን ትችቶችንም ለመቋቋም ዝግጁ መሆን አለባቸው ግን ብዬ አምናለሁ። ለምን መሰለህ? ለምሳሌ እንመልከታው መሐመድ ሰላህ አሁን በአጋጣሚ እንደውም ጥሩ አጋጣሚ ይሆናል የብሔራዊ ቡድኑ ተጋጣሚ ከሆኑ ተጫዋቾች አንዱ ይሰለፋል ተብሎ የሚጠበቀው መሐመድ ሰላህ በበርካታ ሰዎች ይተቻል። በጣም ኢቭን በሊቨርፑል ታሪካዊ ተጫዋች የሆነው ካራገር ለኔ ያሳምነኝ እያለ ይተቻል። ተጫዋቹ ተግባሩን ለማሳየት ሜዳ ላይ ይሞክራልና ምናልባት ለኔ አላሳመነኝም። እንግዲህ በሊቨርፑል ታሪክ የራሳቸውን አሻራ ካስቀመጡ ሰዎች መሐመድ ሰላህ አንዱ እንደሆነ ይታወቃልና ምናልባት አይደለም በኢትዮጵያ ውስጥ ራሳቸውን በጣም በትልቅ ፕሮፌሽናል ደረጃ ላይ ያላሳደጉት በአገር ውስጥ ሊጎች ብቻ እየተጫወቱ የሚገኙ ተጫዋቾቻችን ከሀገር ውጭ በሄዱም እንደዚህ አይነት የስነ ልቦና ጫና የመቋቋም ችሎታቸው ካሁኑ ማዳበር አለባቸው ብዬ ግን አምናለሁ። ለምሳሌ በእግር ኳሱ ላይ ብቃቱ አሁን ከተጫዋቾች ምርጫ ጋር አያይዘን የምናነሳው ጉዳይ ይኖራል ብዬ አስባለሁ። በተለይ አንዳንድ በፕሪሚየር ሊጉ ያየናቸው ጥሩ ፐርፎርማንስ ያሳዩ ተጫዋቾች ያልተካተቱበት አጋጣሚ ያለና ምናልባት ተጫዋቾቹ ግን በስነ ልቦና ደረጃ ራሳቸው ማጠንከር ይኖርባቸዋል። ያንን ደግሞ ሜዳ ላይ ማሳየት አለባቸው ብዬ አምናለሁ። ከዚህ በፊት ግብጽን አሸንፈዋል። በአፍሪካ ዋንጫ ማጣሪያ ለመጨረሻ ጊዜ 2-0 አሸንፈዋል አይደል? ስለዚህ አሁንም ይሄንን ለማሳየት ቢጥሩና ከሚወራው ከሚዲያው ውጭ ሶሻል ሚዲያ ላይ ያለው ነገር ወጥተው ሜዳ ላይ ፎከስ ቢያደርጉ ግን ጥሩ ይመስለኛል። ወደ ብሔራዊ ቡድን ስንመጣ ግን ያልኩ ነው ተጫዋቾች፣ አመራሮች መወቀስ ይችላሉ። ብሔራዊ ቡድን መወቀስ ግን ብዙም ተገቢ መስሎ አይሰማም። አዎ ሁለት ጉዳዮችን ማንሳት እንችላለን። አንደኛው አስቻለው ታመነ ትችት ፍርሃት አይደለም። እነዚህ ልጆች አንዱ ስልክ ባይኖር ባይዙ ያለው ምንም ጥያቄ የለውም። እንኳን የኢትዮጵያ ብሔራዊ ቡድንና ትልልቅ የሚባሉት ብሔራዊ ቡድኖች እንኳን እንደነ እንግሊዝ፣ አርጀንቲናን የመሳሰሉ ፖርቹጋልና ፈረንሳይን የመሳሰሉ ቡድኖች አንዳንድ ጊዜ ስልክ ይዘው እንዳይገቡ ቤተሰብ ጋር እንዳይገናኙ የሚያደርጉ አሰልጣኞች አሉ። ያ የስነ ልቦና ምንም ጥያቄ የለውም። ትኩረታቸው ጫወታ። እኛ ግን ምንድነው መሰለህ አንደኛ ይሄን ነገር አልለመድ ነው። ትችት የሚባል ነገር አንድ ተጫዋች አልለመደም። ስለዚህ የሚለምደው እዚህ ብሔራዊ ቡድን እዚህ ጨዋታ ላይ አይደለም ነው ዋናው ነገር። ሁለተኛ ነገር ደግሞ ምንድነው የኢትዮጵያ ብሔራዊ ቡድን ተጫዋቾች ከዛም በተረፈ አሁን ላይ 20ውን በፕሪሚየር ሊጉ የሚሳተፉ ክለቦች አብዛኞቹ ማለት ትችላለህ ከእግር ኳስ ውጪ ቲክቶክ ላይ ተጥደው ነው የሚውሉት። ያንን ይዘው አሁንም እዛ እንዳይሄዱ ነው። በዛ ላይ ደግሞ ምንድነው መሰለ ፕሮፌሽናሊዝም የሚባል ነገር በኢትዮጵያ እግር ኳስ ተጫዋቾች ስር ከ80% በላይ ልክ አይደለም የሚናገሩት። አሁን ባልከው ስድብ የሚገጥሙ ልጆች አሉ። ስድብ የሚገጥሙ ልጆች አሉ። እንደው ዝም ብለህ ቲክቶክ ላይቭ ላይ ስትገባ በሆነ አጋጣሚ የሚገቡ ተጫዋቾች አሉ። የሚመልሱት መልስ ከዛም በተረፈ የሚያደርጉት ንግግር ተገቢ አይደለም። ያስቻለውን ፍርሃት ምንድነው እዛ በሄዱ ቁጥር ቲክቶክ ላይ ላይቭ መግባት፣ ቲክቶክን ማየት የስነ ልቦና ጉዳይ እንዳይረበሹ ነው እንጂ ያ ነገር ተቀጥቶ አይደለም። ቀደም ያልከው መሐመድ ሰላህ በካራገር መተቸት ለሱ ምንም ማለት አይደለም። ምክንያቱም የብዙ ዓመት የፕሮፌሽናል ልምድ ያለው ተጫዋች ነው መሐመድ ሰላህ። ትችቶች ብዙ አበረታታው እዚያ ያደረሱ ተጫዋች ነው። ምንም አይደለም። የኛን ተጫዋቾች ግን ይሰብራቸዋል። አሁን ለምንድን ነው መሰለ የኢትዮጵያ ብሔራዊ ቡድን ከግብጽ ጋር ዛሬ የሚያደርገው ጨዋታ እግር ኳሳዊ ብቻ አይደለም፣ ፖለቲካዊ እንድምታ አለው። ይሄ ጨዋታ በቀጠናዊ ጉዳይ ላይ ስትመለከተው ብዙ መልእክቶች አሉት። የትኛውም ኢትዮጵያዊ ዛሬ
የኢትዮጵያ ብሔራዊ ቡድን እንዲያሸንፍ ፍላጎት አለው። የምሬ ቅድም እንደነገርኩ ከሆነ ከተወሰኑ ሰዎች በቀር እኔ ባልኩት ብለው ቆምረው ከገቡ ሰዎች ውጪ አብዛኞቹ የኢትዮጵያ ብሔራዊ ቡድን ቢያሸንፍ ምንም ማለት አይደለም። ነጋሽ ቻናው አታገኘውም እኮ የኢትዮጵያ ብሔራዊ ቡድን ላይ ሪዛይን ያደርጋል። ሌላ ደግሞ ተጫዋች ይመጣል። ኢትዮጵያ ግን አንድ ናት፣ ምንም ጥያቄ የለውም። ግን ምንድነው የኔ ትልቁ ጥያቄ እስከ ዛሬ የከረመው ዝም ያለው ሰው አሁን ጨዋታ ሊኖር ሲል ለዛውም የግብፅን ብሔራዊ ቡድን ልንገጥም ስንል ይሄ ሁሉ ጋጋታ መምጣቱ አስፈላጊ ነው ወይ በዚህ ሰዓት? ወይ ደግሞ ገና ፕሪሚየር ሊጉ ላይ እንዳለ ለምን ትችት ያን ጊዜ አያቀርቡም ነበር? አሁን ምክንያት ለምንድን ነው የሚደረድሩት እያመጡ? አሁን እንዴ የኢትዮጵያ ብሔራዊ ቡድን ይሄን ያህል ጊዜ ሆኖታል ከተሸነፈ እየተባለ አይደል? ግብፅ ጋር ጨዋታ ሲል እኮ አይደለም እኮ የመጨረሻው ጨዋታ። ከዛ በፊት ለምን አይተችም ነበር? ለምሳሌ በቻን የአፍሪካ ዋንጫ ላይ የማጣሪያ ጨዋታ ስናደርግ ስንሸነፍ፣ የአፍሪካ ዋንጫ ማጣሪያ ስንሸነፍ ለምን ያን ጊዜ ትችት አልቀረበም? አሁን የኔ ጥያቄ ከጨዋታው በፊት መቅረብ አልነበረበትም ወይ? ተሸንፈው መተው ትችት። ከዛ በተረፈ ግን የጨዋታው መጀመሪያ ላይ ስነ ልቦና የሚባለው እንዴ አትሌቶቻችን በየሚያድሩበት ሩም ውስጥ ስልክ እንዳያዩ እየተደረጉ ነበር እኮ ኦሎምፒክ። ያ ምንድነው? ስነ ልቦና ነው። የሚሮጡበት ጊዜ ከመጀመሩ በፊት በጋዜጠኞች በእኛ ሁላ በሚዲያው ትችት ሲቀርብባቸው እኛኑ ነው የምንጎዳው። አሁንም የኢትዮጵያ ብሔራዊ ቡድን ግብፅ ጋር ከሚያደርገው ጨዋታ በፊት ያሉ ትችቶች አግባብ ያላቸው አይመስለኝም። በአጠቃላይ አሁን ምን አለ መሰለኝ ቅድም ባነሳው ሐሳብ ባንተ እውነት የብሔራዊ ቡድን ተጫዋቾቹ አንተ ባሰብከው ልክ አስበውት ከሆነ ደግፋለሁ። ለምሳሌ ከሶሻል ሚዲያ የሚዲያ አጠቃቀማቸው አጠቃላይ ምን መምሰል አለበት? አንድ ተጫዋች ከትሬኒንግ በኋላ በጣም ሪከቨሪ ያስፈልገዋል። እረፍት በጣም ማድረግ ይኖርበታል። ብዙ ሰዓት ከስልኩ ከሚጠቀመው ከሶሻል ሚዲያ ይልቅ እረፍት ማድረግ እንዳለበት ይታወቃል አብዛኞቹ። በዛ ልክ ከሆነ ጥሩ ነው ብዬ አምናለሁ። ይሄ ትችትን ፍራቻ ከሆነ ተገቢ አይደለም። አሁን ትልቁ ችግሩ ግን ልንገር፣ ለምሳሌ ብሔራዊ ቡድናችን በምን ልክ ነው ምንተቸው የሚለው ግን ማንሳት ተገቢ ይመስለኛል። ለምሳሌ የእንግሊዝ ብሔራዊ ቡድን እናንሳ። ኦልሬዲ ከ60 ዓመታት በላይ ያለፋት ነው አይደል? ቶርናመንት ትልቅ ዋንጫ ካነሳች በሀገር ደረጃ ካነሳች ከ60 ዓመታት በላይ ተቆጥሯል። አንድም ሰው የትኛው ምንላቸው ዓለም ውስጥ ያሉት ፐንዲቶች ጋሪ ሳውዝጌት ላይ ጣታቸውን ሊቀስሩ ይችላሉ። አሁን የመጡት ቶማስ ቱሄል ላይ ጣታቸውን ሊቀስሩ ይችላሉ። ተጫዋቾችን ሲንግል አውት እያደረጉ ጆርዳን ሄንደርሰን መመረጥ አልነበረበትም፣ ፊል ፎደን እያሳያለው አቋም ጥሩ አይደለም ሊሉ ይችላሉ። ብሔራዊ ቡድናችን አይረባም ግን አይሉ። እሱ ነው አሁን መሆን አለበት ብዬ ማስበው። ምክንያቱም ይሄ ብሔራዊ ቡድን የአፍሪካ ዋንጫ ያነሳ ቡድን ነው። በነገራችን ላይ በታሪክ ወደፊት ሊቀየር የሚችል ብሔራዊ ቡድን ነው። ምክንያቱም ግለሰቦች ይቀያየራሉ፣ ስሙ ግን የሚቀየር አይደለም። ምናልባት ተጫዋቾቹ ላይ ፎከስ ቢደረግ፣ ለምሳሌ ምንተቸው ተጫዋች በመረጃ ከሆነ ይሄ ተጫዋች በአመቱ ሙሉ ባሳየው ፐርፎርማንስ ጥሩ አልነበረም፣ ስለዚህ ለብሔራዊ ቡድን አይመጥንም ብለን ማንሳት እንችላለን። የብሔራዊ ቡድኑ አሰልጣኝ ካላቸው ፕሮፋይል አንጻር በአሁኑ ባላቸው አቅም ብሔራዊ ቡድኑን መምራት አይችሉም ብለን ማንሳት እንችላለን። የፌዴሬሽኑ አመራሮች ለማንሳትም ምንም በጣም ሲምፕል የሆነ ነገር እንኳን በቂ ያስፈልገናል። ለምን አሁን እንኳን እነሱን ለመተቸት ለምሳሌ በቂ ምክንያቶች ሊኖሩን ይችላሉ። ከራሳችንም እንኳን ብንጀምር ብሔራዊ ቡድኑ ተሰዶ እየተጫወተ ባለበት ትችቶች ባይገጥሙት ይገርመኝ ነበር። ግን ተጫዋቾቹ በዚህ ሰዓት አሰልጣኙ ምንም ማድረግ በማይችሉበት ደረጃ ፌዴሬሽኑ ሜዳዎችን እየተከራየ በሚጫወትበት በድጋፍም ይሁን በኪራይም ይሁን በሚያደርግበት ወቅት አንድ እንኳን በካፍም በፊፋም መስፈርት የማያሟላ ሜዳ ይዘን እንተች ብንል አመራሩ ምን እየሰራ ነው የሚለው ነገር ማንሳት እንችል ይሆናል። እና ምናልባት ብሔራዊ ቡድኑንና እየሰሩ ያሉ ሰዎች ከፌዴሬሽኑም ጀምሮ ከተጫዋቾችም በልዩነት አሰልጣኝንም ለመተቸት በቂ ነው ብዬ አምናለሁ። ግን ብሔራዊ ቡድኑ ጀነራሊ ብሔራዊ ቡድኑ እያልን ግን የትም ዓለም ውስጥ የለም። ፖርቹጋል መመልከት እንችላለን። በዓለም ይሄ ለማድረግ በእነሱ የእግር ኳስ ደረጃ ላይ መገኘት አይጠበቅብንም። ምክንያቱም ቀላል እኛም በአቅማችን ልናደርገው የምንችል ነገር ስለሆነና ይሄ ምናልባት ብሔራዊ ቡድኑ አጠቃላይ እንደ አንድ ላይ ጨምቆ መተቸት እኔ ተገቢ አይመስለኝም። ተጫዋች ግን የማይሟላ ፕሮፋይል ያልሆነ ተጫዋች ካለ በውድድር ዓመቱ ባሳየው ብቃት ወይ በዘመድ ወይ በአሰልጣኙ ፍላጎት ብቻ የተመረጠ ካለ መተቸት ይቻላል። የፌዴሬሽኑ አመራሮች መተቸት ይገባቸዋል። ጥሩ ሲሰሩ እንደሚደነቁት ሁሉ ኔጌቲቭ ነገር ሲሰሩ ወይ ደግሞ ያላስተካከሉት ነገርም ሲኖር መተቸት ያስፈልጋልና ምናልባት ከተጫዋቾቹ አሁን ያልከው ሐሳብ ይሄ ሁልጊዜ የሚፈጠር ነገር ነው። በተለይ ጌም ሲኖር የሆነ ነገር ሲኖር በሆነ ነገር ሞቅታ መፈጠሩ ሁልጊዜ ያለ ነገር ነው። ግን ምናልባት ያሁኑ ግን ወድጄዋለሁ በግሌ ወድጄዋለሁ። ለምን ቢያንስ በኔጌቲቭም ሳይድ ለብሔራዊ ቡድኑ ግን ፖዚቲቭ ጫና ሊያመጣ ይችላል ብዬ አስባለሁ። ምክንያቱም አሁን አብዛኛው ህብረተሰብ እየጠበቀ ነው ይህን ጨዋታ። ዋሊያዎቹ በብዙ ስጋት ውስጥ ነው ጨዋታቸውን ያደርጋሉ። ይህንን ጨዋታ ተቻቸውንም ጥሩ ነገር መስራት እንደሚችሉ ማሳያ የሚያደርጉት ግን ሜዳ ላይ ነው ብዬ አምናለሁና ምናልባት ሁሉንም ነገር አቅምም ሰጥተው ጥሩ ተሸንፈም እኮ ሊጨበጨበልህ ይችላል ይገና ምናልባት ይህንን ነገር ተግባራዊ ማድረግ ያለባቸው ሜዳ ላይ ይመስላል። አዎ
መለየት ነው። በነገራችን ላይ ምንተቸውን ከለየን ጥሩ ነው። እኛውን የብሔራዊ ቡድናችን አይንኩብን ነው ማለት 23 ተጫዋቾች እኮ ሞሮኮ የሄዱት 120 ሚሊዮን ህዝብ ወክለው ነው አይደል? ማላገጫ ሊሆን አይገባም ጥያቄ እንጂ የኛ ኢትዮጵያን እግር ኳስ ፌዴሬሽን አመራሮችን መተቸት ሁልጊዜ እንተቻለን እኮ እንዴ። በዓለም ታሪክ እኮ እኛ ሀገር እኮ ያልተሰራ ስራ የለም እኮ አንተ ስታስበው። እኔ አይቻላቅም እኮ አርቲስት እግር ኳስን የመራበት ሀገር እኮ ኢትዮጵያ ናት እኮ። ተችተናል እኮ ይሄንን እኮ ምንም ጥያቄ የለም እኮ። ስለ እግር ኳስ የማያውቁ ሰዎች እኮ ብዙ ነገር ያደረጉባት ሀገር ማን ናት? ኢትዮጵያ ናት። እሱ ነው በልዩነት እያነሳን መተቸት እንችላለን። አዎ እሱ ነው። አሁን ፌዴሬሽኑ ልተች ትችላለህ፣ ተጫዋቾቹ ልተች ትችላለህ። እንደ ብሔራዊ ቡድን ግን አሁን ያሉት 23 ተጫዋቾች አሁን የሚተቹበት ጊዜ አይደለም። የሚያመጡትን ውጤት መጠበቅ ነው። አሰልጣኙ ተመርጧል። የሚቀጥሉትን 2 ዓመታቶች ከኢትዮጵያ ብሔራዊ ቡድን ጋር ሊቀጥል ተስማምቷል። ምንም ልታመጣው አይችልም። ለምሳሌ አሁን እየሰማነው አለ በ3 ዓመት ውስጥ 14 ሚሊዮን ብር የሚከፈለው የኢትዮጵያ ብሔራዊ ቡድን አሰልጣኝ ይላል። ይከፈለው በቃ ቅጥሩ ነው። ስራው እኮ ነው፣ ያስተዳድራል ቤቱ። ወሬኛው ግን ዩቲዩብ ላይ የሚያወራው ግን በወር 1 ሚሊዮን 2 ሚሊዮን ብር ያገኛል። እሱ ወሬ አውርቶ ማለት ነው። ቢያንስ ይሄ ሰውዬ የኢትዮጵያን ብሔራዊ ቡድን መርቶ ነው። አንዴ ማስታውሰው ሰውነት ቢሻ የተናገረ ምን ይደንቃል ስለው ከገጠር ቤተሰብ ከገበሬ ልጅ ተወልጄ የኢትዮጵያን ብሔራዊ ቡድን መምራቴ ለኔ ክብር ነው አለ። አሁንም መሳይ ተፈሪ የ120 ሚሊዮን ህዝብ መምራቱ ራሱ ስኬት ነው ከወሬኞቹ። ስለዚህ መለየት አለብን ነው። አሁን 23 ተጫዋቾችንና ያሰልጣኞቹን እንግዲህ ወክሎናል ብለው ይሄዱ ናቸው አይደል? መተቸት አይደለም፣ እነሱ የሚያመጡትን ውጤት መቀበል ነው። ምንም ጥያቄ የለውም። ግን ለትችት ደግሞ መቅረብ አለበት። እስካሁን ለምሳሌ የኢትዮጵያ ብሔራዊ ቡድን ዛሬ 2-0 1-0 3 ቢያሸንፍስ? እሱ ነው አሁን ሜዳ ላይ አሁን ያልካለው። ለምሳሌ አሁን እንነሳ፣ ለምሳሌ ከትችታችን እንጀምር ብንል ለምሳሌ አሰልጣኝ መሳይ ተፈሪ 24 ተጫዋቾችን መረጡ። በእርግጥ ወደ ሞሮኮ ሲያቀኑ 23 ተጫዋቾችን ይዘው ነው ሄዱት። ያዋጡኛል ያሏቸውን ከዚህ በፊት የለመድናቸውን ፊቶች አላካተቱ። ለምሳሌ እንደነ ጋቶች ፓኖ ጥሪ ካልተደረገላቸው ይገኛሉ። እንደነ ከነአን ማርክነህ፣ እንደነ ሱራፌል ዳኛቸው በአሜሪካ ሎዶን ዩናይትድ እየተጫወቱ የሚገኙ ተጫዋቾችን አልጠሩም። በቃ ያመኑባቸውን አንድ ብሔራዊ ቡድን አሰልጣኝ ሲጠራ በሊግ ውስጥ ባለው ፐርፎርማንስ ምናምን አይቶ ይሆነኛል ያለው ተጫዋች መርጧል። ለምሳሌ በኢትዮጵያ ፕሪሚየር ሊግ ኮከብ የሆነው ተጫዋች አልተመረጡ። ምርጫው ነው ያሰልጣኙ። መቼ ነው የምትተቸው ይሄንን? ለምሳሌ ይሄ ተጫዋች ቢካተት፣ ለምሳሌ የኢትዮጵያ ቡና አንተነህ ተፈራ፣ የመቀለ ሰብዓ እንደርታው ያሬድ ብርሃኑ በሊግ ውስጥ ጥሩ እንቅስቃሴ ካሳዩ ተጫዋቾች በዚህ ብሔራዊ ቡድን እንመለከታቸዋለን ብለን የጠበቅናቸው አልተካተቱ። በውድድር ዓመቱ ጨዋታዎችን እያደረገ ያልሆነው አቡበከር ናስር ጥሪ ተደርጎለታል። አሰልጣኙም ያሉት አለ ከጉዳት ነፃ ሲሆን ምን ማድረግ እንደሚችል እናውቀዋለን ብለዋል። አቡበከር ናስርን በደንብ ጠንቅቀን እናውቀዋለን ምን ያህል ኳሊቲ ያለው ተጫዋች እንደሆነ። እኛ አሰልጣኝም ያዋጡኛል ያላቸውን ተጫዋቾች መርጧል። ከውጤቱ በኋላ ደግሞ እነዚህን ተጫዋቾች ምን ያህል ውጤታማ እንዳደረጉት ያሳየናል ማለት ነው ሜዳ ላይ። ስለዚህ አሁን ብሔራዊ ቡድኑ ምን ማድረግ አለበት? ማሸነፍ ማመን መቻል አለባቸው። በነገራችን ላይ እርግጥ ነው ያለን የሊግ ደረጃ በጣም ይለያያል። የግብጽ ብሔራዊ ቡድን የሰበሰበው የነ ኦማር ማርሙሽና የነ መሐመድ ሳላህ ጥምረት ነው የፊት መስመሩን የሚመሩት። በጣም እንግዲህ አውሮፓ ውስጥ ከሚገኙት ቶፕ 5 ሊጎች በቀዳሚነት የሚነሳው የእንግሊዝ ፕሪሚየር ሊግ ውስጥ በበላይነት እየተጫወቱ ከሚገኙ ተጫዋቾች አንዱ ናቸው። አይደለም በዚህ በአፍሪካ መድረክ ውድድሮች ላይ በእንግሊዝ ፕሪሚየር ሊግ እንኳን በበላይነት ከተቀመጡ ተጫዋቾች መካከል እናውቃቸዋለን። እነዚህ ተጫዋቾች ማድረግ የሚችሉትን በሙሉ ሜዳ ላይ ይስጡ። ምክንያቱም ሊጋችን የብሔራዊ ቡድን ውጤት እንደሆነ ተመልክተናል። ሊጋችን ምን ያህል እንደተዳከመ አይተናል። ስለዚህ እነዚህ ተጫዋቾች ተተቹም አልተተቹም አሰልጣኙ ሜዳ ላይ ያሳዩ። ለምሳሌ አሰልጣኝ ሰውነት ቢሻው ከነብዙ ትችታቸው እኮ ነገሮችን ቀይረው ምርጥ የኢትዮጵያ ብሔራዊ ቡድን ገንብተው በአፍሪካ ዋንጫ ተሳታፊ እንዲሆን አድርገው ከ31 ዓመታት በኋላ እስካሁን ድረስ ደማቅ ታሪክ የጻፉ አሰልጣኝ ሆነዋል አይደል? አሰልጣኝ መሳይ ተፈሪ እንያቸው። ብዙ ጊዜ ፌዴሬሽኑ የሚከሰስበት ለምን አንድ አሰልጣኝ ሲመረጥ በምን አይነት መስፈርት ነው የምትመርጡት፣ በሊጉ ምን አይነት ስኬት አስመልክቷል ምናምን የሚለው ነገር ራሱ ፌዴሬሽኑ ያመነበትን አድርጓል። ስለዚህ ውጤቱ ሜዳ ላይ ያሳዩን። ሲንግል አውት አድርገን ተጫዋቾች ቅድም እንዳልኩት አሰልጣኙ መተቸት እንችላለን በኋላ ላይ ይሄን ተጫዋች ብታካትት ኖሮ ሊባል ይገባል በኋላ ላይ። አሁን ግን አጠቃላይ ድፍን አድርገን ላይክ እኔ እሱን ነው አሁን ለምሳሌ አንዳንድ ሰዎች የሚሉት አለ እውነት ነገር የመርሃ ግብር ማሙያ ነው የኢትዮጵያ ብሔራዊ ቡድን ዛሬ ጨዋታውን የሚያደርገው አይባልም። ክለብ ልተች ይችላል እውነት ለመናገር ማለት የመርሃ ግብር ማሙያ የምትለው ሊወድቅ ይችላል። አሁን ለምሳሌ የኢትዮጵያ ብሔራዊ ቡድን
አምስተኛ ደረጃ ላይ ነው ያለው በሰበሰባቸው 4 ነጥቦች እንግዲህ 3 ነጥቦች አምስተኛ ላይ ነው የሚገኘው። የዓለም ዋንጫ ገና ዙሩ እየቀጠለ ይገኛል። 4 ጨዋታ ይቀረዋል ቢያንስ ከዚህ በኋላ። ግብጽ የመጀመሪያዋ መሪ ናት። ምን እንደሚፈጠር አይታወቅም። እነ ሴራሊዮን ከዛ ጊኒ ቢሳው አለች፣ ጅቡቲ አለች፣ ግብጽ ራሷ አለች። እንደዚህ አይነት ቡድኖች ጋር ነው የሚገናኙ። ምን ሀፕ እንደሚያደርግ አይታወቅም። 90 ደቂቃ በቀረበት ጊዜ እንኳ በሰውነት ቢሻው የብሔራዊ ቡድን የነበረው ጊዜ እንኳ ለዓለም ዋንጫ 90 ደቂቃ ሲቀረ ነው አይደል? በናይጄሪያ ውድ ቀን ሳንሳተፍ ይቀረ ነው። ታሪካዊ ጊዜ የነበረው ያ ይደገማል እያልኩ አይደለም፣ አይታወቅም። አሁን አሰልጣኝ መሳይ ተፈሪ የሰበሰቧቸው ተጫዋቾች ለብሔራዊ ቡድን ይመጥናል ያሏቸው ናቸው። ለምሳሌ ነው ሰርፕራይዝ የሆኑብኝ ነበር ጋቶች በተለይ ከናና አለመግባት። ከዛ በተረፈ የሱራፌል ዳኛቸው እንኳ የሆኑ ሌሎች ኬዞችም ስለነበሩበት ነው ያልመጣውም። አሜሪካ እንደሚሄዱም ብዙ ርቀት እንደዛ አይነት ነገሮች ስለነበሩበት ነው የከናን። ከዛ ሲጠየቁ አሰልጣኝ መሳይ ተፈሪ እነዚህ 3 ተጫዋቾች ለኔ የጨዋታ ፍልስፍና አይሆኑኝም ማለት መብታቸው ነው። እሱ ነው የጨዋታ ፍልስፍናቸው። ለምሳሌ የኢትዮጵያ ብሔራዊ ቡድን 3-5-2 ይሄ ማለት እንግዲህ እሳቸው ከሚጠቀሙበት የጨዋታ ዘዬ ጋር እንደዚህ አይነት ተጫዋቾች ላይ ጠቅማቸው ይችላሉ በሚለው አንዱ አከራካሪ ጉዳይ ደግሞ የኢትዮጵያ ብሔራዊ ቡድን ከመረጧቸው 23 ተጫዋቾች ውስጥ 11ዱ የተከላካይ አማካዮች ወይም የመከላከል ባህሪ ያላቸው ተጫዋቾች መሆናቸው የግብጽ ብሔራዊ ቡድን ጋር ዘግተን ልንጫወት አስበናል ወይ የሚሉ ነው። ያን ፉርሽ ሊያደርግብህ የሚችለው ነገር ደግሞ የተከላካዮቹ 3 መሆናቸው ደግሞ ተከላክለን የመጫወት እድላችን ዝቅተኛ ነው። አሰልጣኙ መከላከልም አለብን ማጥቃትም ደግሞ እንዳለብን ግብጽ ላይ ማሳየት አለብን። ሲንግል አውት የምታወጣቸው እንግዲህ የግብጽ ብሔራዊ ቡድን አሰልጣኝ የነበረው ኡሳማ ሰና አይደል? የቀድሞ ደግሞ የኢትዮጵያ ብሔራዊ ቡድን አጥቂ የነበረው እንደዚሁ መሳይ ተፈሪ፣ ሁለቱም አጥቂ የነበሩ የቀደምት ኳክብቶች ናቸው አሁን ዛሬ የሚገናኙት። በተቃራኒው ስታይ ደግሞ ከ12 በላይ ተጫዋቾች የማጥቃት ባህሪ ያላቸው ተጫዋቾችን ነው የግብጽ ብሔራዊ ቡድን ያዘው። ተቃራኒ ነው ልትል ትችላለህ። አሁን ሲንግል አውት አድርገህ ስታወጣ ደግሞ ሁለቱም ደግሞ በእንግሊዝ ፕሪሚየር ሊግ ላይ አሸብርቀው የሚገኙት ማርሙሽና እንደዚሁም ደግሞ ሳላህ ናቸው። አሁን እነዚህን ተጫዋቾች እናስቻለው ታመነ እንዴት ሊይዟቸው ይችላሉ? ይህን ተውላቸው ለነሱ። አሰልጣኝ መሳይ ተፈሪ የግብጽ ብሔራዊ ቡድን ሲያደርጋቸው የነበራቸውን ጨዋታዎች ተመልክተዋል በደንብ። ወደኋላ የምናስታውስ ከሆነ ደግሞ የኢትዮጵያ ብሔራዊ ቡድን ከግብጽ ጋር በነበረው ጨዋታ አሁን ማርሙሽ ከመደመቁ በፊት በግብጽ ብሔራዊ ቡድን ነበር እሱ ራሱ አስቻለው ታመነ ማፈናፈኛ ነበር ያሳጣው። እንዴ 2-0 ስናሸንፍሳ እኛ ባለፈው 1-0 እኮ በግብጽ ብሔራዊ ቡድን ስንሸነፍ እኮ ያን ጊዜ እኮ ተቸግረው ነው ያሸነፉን እኮ ግብጽ ተቸግራ ነው እኛን ያሸነፈችን። የምታስታውስ ከሆነ እኮ የአርሰናሉ መሐመድ ኤልኔኒ ሰዓት እስከሚገልበት ደረጃ ድረስ እያየ ነው እኮ ሰዓት እየገደሉ በዛ ደረጃ ነውና አሁንም እኔ ያስቻለው ታመነን ሐሳብ የምጋራው ከሜዳው ውጪ ተጉዞ ብዙ ጎል የሚቆጠርበት የኢትዮጵያ ብሔራዊ ቡድን አሁን እየቀነሰ መጥቷል። 3-4 ጎሎች የሚቆጠሩበት ድሮ 5-6 የሚቆጠርበት ብሔራዊ ቡድን አይደለም። አሁን ምን ሊፈጠር እንደሚቻል አይታወቅም። አሁን ዋናው ልናወራ የሚገባው የኢትዮጵያ ፕሪሚየር ሊግ ብቃት አላቸው የተባሉ ተጫዋቾች ተሰብስበው ነው ብሔራዊ ቡድን ይዘው የሚሄዱት። ስለዚህ አሁን እኔ በኔ መሳቤ ይህ ብሔራዊ ቡድን ምንም አይነት ውጤት አመጣም አላመጣም ትናንትና የተሰራ ብሔራዊ ቡድን አይደለም። ክሪቲካል የሆነ ችግር አለ ይታወቃል። የኢትዮጵያ እግር ኳስ ላይ ከስር ጀምሮ መስተካከል ያለበት ቤዙ በደንብ ፈርሶ ተደራጅቶ መሰራት አለበት። ነገር ግን ያለ መስራት ደግሞ ዛሬ እየተቻ አይደለም። እስኪ ያለውን ነገር እኔና እንደምንም ለታሪካችን እኮ እንዳንተው ለምሳሌ በግብጽ ብሔራዊ ቡድን 6-0 7-0 ብትሸነፍ ምንድነው የምትጠቀመው ከውርደት ውጪ? በእርግጠኝነት ዛሬ እንደዚህ አይነት ጎል ቢገባብን አብዛኛው የኤክስ ወይም ደግሞ የቀድሞ ትዊተሩ እንዳለ ሙሉ ፖለቲካ ነው የሚሄደው። እኔ ያን ስለምፈራ ነው። ኳሱን ተውና ሀገር የሚለውን ማስቀደም አለበት። አሁን ማመን ብቻ በቂ ይመስለኛል። ለምሳሌ ባለፉት 2 ኢትዮጵያ ከግብጽ ጋር ያደረገችው ጨዋታ አንደኛውን በአፍሪካ ካፍ 2-0 አሸነፈች። በኋላ ላይ 1-0 ተሸንፋለች ኢትዮጵያና አሁንም ማመን እንደሚችሉ ማሳየት ነው። ለምሳሌ በጣም ኳሊቲ ያላቸው ተጫዋቾች ቅድም እንደተጠቀስ ነው ይዘዋል የግብጽ ብሔራዊ ቡድን። በኢትዮጵያ ፕሪሚየር ሊግ ደግሞ አሉ የተባሉ ተጫዋቾቻችን ሂደዋል። አሁን ከዚህ በፊት የነበረውን ታሪክም
ከፖለቲካውም አንጻር ከሌሎች ሀገራዊ ጉዳዮችም ጋር ተዳምሮ ብዙ ጊዜ ኢትዮጵያ ከግብጽ ጋር ስትጫወት ጠንከር ያለ የስነልቦና ባህሪ ተላብሰው እንደሚሄዱ ይታወቃልና ምናልባት አሁንም ዛሬ ምሽት 6 ሰዓት ላይ በሚደረገው ጨዋታ ምን እንደሚፈጠር አናውቅም። በ10 ነጥብ ግብጽ ምድቧን እየመራች ትገኛለች። ኢትዮጵያ በዓለም ዋንጫ ለማለፍ በጣም እድል አላት። አሁን ምናልባት ሰዎች ሊገርማቸው ይችላል፣ ላይክ ተሸንፈው ሊወድቁ ይችላሉ ምናምን የሚለው ነገር በኋላ ምናየው ይሆናል። ከዚህ በኋላ 4 ጨዋታዎች ይቀራሉ። 4 ጨዋታ ውስጥ 12 ነጥብ አሉ። ከ12 ነጥቡ ደግሞ ኢትዮጵያ ደግሞ አሁን በምድቡ 3 ነጥብ ይዛለች። ወደ 15 ነጥብ ይጠጋል። ወደ ዓለም ዋንጫ ለማለፍ አንድ ቡድን ብቻ ነው የሚያልፈው በየምድቡ። ሁለተኛ ደግሞ ምርጥ የሆነ ቡድን ደግሞ ታይቶ ከሌሎች ሀገራት አንጻር ደግሞ ታይቶ የማለፍ እድል ይኖረዋል። ስለዚህ ኢትዮጵያ አሁንም እድል አላት። በተለይ ደግሞ የዛሬውን ጨዋታ ልክ እንደ ዛሬ አይነት ጨዋታዎች ደግሞ የማሸነፍ ስነ ልቦና ይዞ መግባት አስፈላጊ ይመስለኛል። ሌላው ይቅር በጣም በጥሩ ደረጃ ተፎካክራ መመለስ ራሱ ሌላኛው ማሳያ ነው ብዬ አምናለሁ። ሁለተኛ ነገር ደግሞ አሁን ማርሙሽም ሳላህም በዚህ ሰዓት ዓለም ሁሉ ይከታተላቸዋል። ስፔሻሊ ሙሐመድ ሳላህ የውድድር ዓመቱ ከ54 በላይ ጎሎች ላይ ቀጥተኛ ተሳትፎ አድርጓል። ማርሙሽም በጀርመኑ ክለብ አይንትራክት ፍራንክፈርት እያለ በጣም አስደናቂ የውድድር ዓመትን አሳልፎ ነበር ወደ ማንቸስተር ሲቲ የመጣው። በማንቸስተር ሲቲም በ10 ጨዋታዎች 4 ጎሎችን አስቆጥሯል። እነዚህ ተጫዋቾች ዓለም ሁሉ ይመለከታቸዋል። አሁን ኢትዮጵያውያን ከሀገርም በላይ ሁለተኛ ነገር ደግሞ ራሳቸውንም ለማሳየት አንዱ መድረክ ነው ብዬ አስባለሁ። በሞሮኮ ላይ በሚደረገው ጨዋታ ላይ ራሳቸውንም ለማሳየት ይህንን ጨዋታ ላይ በጣም በስነ ልቦና ደረጃ ተዘጋጅተው ማሸነፍ እንደሚችሉ ከዚህ በፊት ግብጽን ያሸነፉበት መንገድም እንዳለ ተዳምሮ ማሸነፍ የሚችል ስነ ልቦና ተላብሰው ግን ሜዳ ላይ መገኘት አለባቸው ብዬ አስባለሁ። ባስቻለው ግን አንድ ነገር ሀሳብ እስማማለሁ። አሁን ብሔራዊ ቡድኑ እውነት ለመናገር በቅርብ ጊዜያት ጨዋታዎችን ቢሸነፍም ግን ይሄን ያክል በሰፋ የግብ ልዩነት እየተሸነፈበት የመጣ አጋጣሚ እንደሌለ ይታወቃልና ምናልባት ብሔራዊ ቡድኑ አሁንም በስነ ልቦና ደረጃ ከግብጽ ጋር በሚያደርገው ጨዋታ በእነሱ ሜንታሊቲ ልክ ተገንብተው ሜዳ ላይ ሊገኙ ይገባል። እኔ እንደውም ዛሬ የምፈራው ምንድነው መሰለኝ አሰልጣኙ ብልጥ ከሆኑ ሙሐመድ ሳላህን ካስቀመጡ ግብጽ ኢትዮጵያ ልታስቸግራት ትችላለች። አብዛኞቹ የኢትዮጵያን ተጫዋቾች ፎከስ የሚያደርጉት አሁን በጠቅሰናቸው ሁለት ተጫዋቾች ላይ ነው፣ በኡመር ማርሙሽና በሙሐመድ ሳላህ ይመስለኛል። ሁለቱ ቢቀመጡ የትኛው ተጫዋች ሊያስቸግራቸው እንደሚችሉ አያውቁትም። በቃ ፎከስ አድርገው የገቡት ይሄን ነው። ይሄ ሊያስቸግር ይችላል። የኢትዮጵያ ብሔራዊ ቡድን እነማንን ይዞ ነው የሚገባው ከፊት ብትል በዋናነት እንግዲህ ሊጠቀስ የሚችለው አቡበከር ናስር ነው። አቡበከር ናስር እንግዲህ ደቡብ አፍሪካ ከሄደ በኋላ በጉዳት በጣም እየተቸገረ ያለ ተጫዋች ነው። አሁንም የነጥብ ጨዋታ አድርጎ አይደለም ለኢትዮጵያ ብሔራዊ ቡድን የተጠራው። ምንድነው ከጉዳት ነፃም ሆኖ አካላዊ ብቃቱም ጥሩ ላይ ይገኛል። ሁለተኛ ደግሞ ከአሰልጣኙ ጋር የኢትዮጵያ እግር ኳስ ብሔራዊ ቡድን አሰልጣኝ መሳይ ተፈሪ ግንኙነት ማድረጋቸው ጥሩ ይኖራል። ሁለተኛ በነበራቸው የ6 ቀን ቆይታ ላይ ጥሩ እንቅስቃሴ ማሳየቱ ለሁለት ተከፍለው በሚጫወቱበት ጊዜ ልምድ መኖሩ ከዚህ በፊትም ግብጽ ብሔራዊ ቡድን ጋር መጫወቱን እናስታውሳለን። ጎሎችን ማስቆጠር ይችላል። አሁን ካለው አጥቂዎች ጋር ሊጣመር ይችላል። በተለይ አሁን ዛሬ አሁን እንግዲህ ከአቡበከር ናስር ውጪ የሚጠብቀው አንዱ አህመድ ሁሴንን ነው። የአርባ ምንጭ ከነማውን እሱን ሊጠብቀው ይችላል። ምክንያቱም ያው ቤንች ካላረጉት ወይ ደግሞ በረከት ደስታ ከዛ በተረፈ መሐመድም የመሰለፍ እድል ስላለው እንደነዚህ አይነት ተጫዋቾች የፊት መስመሩን ሊያጠናክሩት ይችላሉ የሚል ግምት አለ። ከኋላ ግን የትኛውን ተጫዋች ሊመርጡ ይችላሉ የሚለው ይሄ ነው ልትለው አትችልም። ምክንያቱም ያው አንበሉ አስቻሉ ታመነ የመግባት እድሉ ሰፊ ነው። ፍሬዘር አለ። ከዛ በተረፈ ግን የትኞቹን ተጫዋች ደግሞ በሶስቱ አሰለፈ ከፊት ደግሞ የማጥቃት ባህሪ ያላቸውን እንዴት አድርጎ ሊያስገቡ የሚችለው ነገር ዛሬ እንግዲህ ምሽት ላይ ከጨዋታው ከአንድ ሰዓት በፊት በይፋ ሊወጣ ይችላል። ያም ማለ ይህም ማለ ሀገርህ ናት፣ ምንም ጥያቄ የለውም። በቃ ምንም ይሄ ተጫዋች ገዝተህ የምታመጣው ብሔራዊ ቡድን አይደለም። ያለህን በቃ ሀገር ያፈራህን ነው አይደል? በቃ ሀገር በቀል ተጫዋች ነው የምታሳልፍበት። ስለዚህ ምንም ማድረግ አትችልም። በቃ ከ120 ሚሊዮን ህዝብ እነዚህ 23 ተጫዋቾች ናቸው በቃ ለብሔራዊ ቡድን የሚመጡት። ስለዚህ በቃ ይግጠሟቸው። ለምንድን ነው የምናማርተው? የምሬን እኮ ነው የምልህ እንዴ። አንተ ዝም ብለህ እኮ አሁን እኛ ጋር እንኳን ካሉት እኛ ጋር ከሚሰሩ ሰዎች የዛሬውን ጨዋታ ማን ያሸንፋል ስል ግብጽ ይላል። የዛሬውን ጨዋታ ማን ስንት ለስንት ያሸንፋል? ሁለት ለባዶ አንድ ሰው ብቻ ነው ሁለት ለባዶ ኢትዮጵያ። እሱም የሀገር ፍቅር ነው እንትን ነው። አሁን ካለው ሁኔታ አንፃር ለምሳሌ እውነት እናውራ ብትለኝ ለምሳሌ እኔን ብትጠይቀኝ ግብጽ ማለት ነው ነው እንደዛ አይደለም። ለምሳሌ አሁን ካላቸው ወቅታዊ አቋም አንፃር የግብጽ ብሔራዊ ቡድን ምን አይነት ፕሮፌሽናል ተጫዋቾችን ይዟል፣ በምን አይነት ደረጃ ላይ የሚገኙ ተጫዋቾች ይዟል ብንል ሪያሊቲ ለማውራት አገር ስለወደድክ ብቻ
ተሸንፋለች ማለት ምናምን እኔ እያልኩ ያለሁት ያንን ግን ማድረግ የሚችሉት ተጫዋቾቹ ናቸው በይበልጥ። ለምሳሌ የትኛውም ዓለም አሁን ባላቸው ወቅታዊ አቋም የሀገራት የወቅታዊ ደረጃ ሰንጠረዥ ብንመለከት ከግብጽ ብሔራዊ ቡድን ጋር ትጫወታለች ብትል አብዛኛው ሰው የሚጠብቀው የግብጽ ብሔራዊ ቡድን ታሸንፋለች ሳይሆን በቀላሉ ታሸንፋለች ብሎ ነው። እኔ ግን የግብጽ ብሔራዊ ቡድን የተሻለ ድል ለማሸነፍ የተሻለ ድል እንዳለው ቢታወቅም ያለፉትን ከግብጽ የነበራችሁን ግንኙነት አስታውሱ። ተጫዋቾቹን ይሄን ነው እያልኩ ያለሁት። ማሸነፍ እንደሚችሉ ግብጽን አሳይተውናል። በካፍ ማጣሪያ ጨዋታዎች ላይ ተመልክተናል። 2-0 አሸንፈዋል። የዛኔ 1-0 ባሸነፈችበት እነ መሐመድ ኤልኔኒ በነበሩበት ወቅት እንኳን ምን ያህል በስነ ልቦና ደረጃ እንደተጎዱ የግብጽ ብሔራዊ ቡድን ተመልክተናልና ይህንን ማሳካት ይችላሉ ብዬ ግን አምናለሁ ነው። ለምሳሌ ማንኛውም የምናደርገው ነው ከወቅታዊ ደረጃ አንጻር በክለቦች የምንመጣ በብሔራዊ ቡድን ደረጃ ትናንት ለምሳሌ ጨዋታ ነበራቸው አይደል ዴንማርክና ፖርቹጋል። አብዛኛው ግምት የምትሰጠው ካላቸው ወቅታዊ አቋም አንጻር ከተጫዋቾቹ ጥራት አንጻር ፖርቹጋል ትላለ፣ ግን ዴንማርክ ማሸነፍ ትችላለች ትላንት 1-0 በሜዳዋ ማለት ነውና ምናልባትም ማመን ከቻሉ ማሸነፍ ይችላሉ ብዬ አምናለሁ። ምክንያቱም ያንን በርስ በርስ በነበራቸው ግንኙነት ላይ ማድረግ ስለቻሉ። ስለዚህ አሁንም ለምሳሌ ዛሬ የትኛውንም አይነት ውጤት ይመዝገብ ግን የቻሉትን ሜዳ ላይ ማሳየት አለባቸው ብዬ ግን አምናለሁ። ሰኞ ከጅቡቲ ጋር ይጫወታሉ። ጅቡቲ ሀገር ላይክ ጎረቤት ሀገር ጅቡቲ አሁን ካላቸው እግር ኳስ ደረጃ አንጻር ኢትዮጵያ ብሔራዊ ቡድን በጣም የተሻለ ነው። በእርግጥ በሊግ ደረጃ የቀድሞ የአርሰናል ተጫዋች የነበረውና አሌክሳንደር ሶንግ የሚጫወትበት ሊግ እንዳላቸው ይታወቃል። ነገር ግን አሁንም ስቲል ማመን ከቻሉ የግብጽ ብሔራዊ ቡድን ላይ በሚያሳዩት የስነ ልቦና ጥንካሬ ደግሞ ለጅቡቲ ይረዳቸዋል ብዬ አስባለሁና ማሸነፍ መቻላቸው ከዚህ በፊት የተሻለ ጥንካሬ ስነ ልቦና ይሰጣቸዋል ብዬ አምናለሁ። ስነ ልቦና ነው ዋናው ነገር። ይቺ 9 ደቂቃ አይደለች? እነሱም 11 ናቸው። እነሱም እናት ነው የወለደቻቸው እኛም እንዳት እነሱም 11 ናቸው፣ እነዚህም 11 ናቸው። ይሄ ጭፍኖኛ አይደለም የምናገረው። በነገራችን ላይ እግር ኳስ የ9 ደቂቃ ውጤት ነው። ዓለም ላይ ብዙ ነገር እየተመለከተ እንገኛለን። ትንንሽ የሚባሉ ሀገራቶች ያልተጠበቁትን ብሔራዊ ቡድኖች እያሸነፉ ይገኛሉ። ካሜሮን እኮ በቀደምነት አሁን 0-0 ነው ባልተጠበቀ ውጤት ይወጣቸው። እንደዚህ አይነት ነገሮች ይፈጠራሉ። ስለዚህ አሁንም የኢትዮጵያ ብሔራዊ ቡድን ተጫዋቾች ግን የስነ ልቦና ዝግጅት ማድረግ አለባቸው። ከየትኛውም ጊዜ በላይ ደግሞ በስነ ልቦና የተዘጋጁበት ብሔራዊ ቡድን ያሁን ይመስለኛል የአካል ብቃት አሰልጣኝ መቅጠራቸው፣ የስነ ልቦና አሰልጣኝ መኖራቸው፣ ከዛ በተረፈ ደግሞ አሰልጣኝ መሳይ እውነት ለመናገር ካለፉት ብሔራዊ ቡድኖች አሁን ላይ እየተሻለ ለውጥ እያመጣ ያለ ብሔራዊ ቡድን ይመስለኛል። በጊዜ ጉዳይ የተለዋዋጭ ተጫዋቾች መኖራቸው ለሰውየው ሊያስቸግራቸው ይችላል የሚል ነው እንጂ ግን ያው የአንዳንድ የሚተቹት አሉ። የኢትዮጵያ ብሔራዊ ቡድን የነ መሐመድ ሳላህንና የኦማር ማርሙሽን ማሊያ ለመውሰድ ካሁኑ ግብግብ የገቡ ተጫዋቾች እንዳሉ ሰምቻለሁ። ይሄ ልክ አይደለም። ሊቀያየሩ ይችላሉ፣ ችግር የለውም። የመሐመድ ሳላህን መለያ ልትለዋውጡ ይችላል፣ ግን ሀሳብህ እዛ ላይ መሆን የለበትም። አብዛኛው ይሄ ኖር ነው እሱ ነው። ሁለተኛ ነገር አፍሪካ ላይ እንትን ላይ ስለተደረገ እኮ ነው። ባህር ዳር ላይ የዛሬ 6 ዓመት እኔ አይቻለሁ። በጣም ይገርመኝ እሱ ነው። የዛሬ 6 ዓመት 7 ዓመት አይቬሪ ኮስት ብሔራዊ ቡድን ጋር ስንገጥም 2-1 ያሸነፍበት ጨዋታ ይመስለኛል። የሚገርም ጎል ሱራፊል ዳኛቸው ያስቆጠረበት ላይ የነ ኒኮላስ ፔፔ የነሱን ማሊያ ለመውሰድ የነበረው ግብግብ እንደ አንተም እኮ ፕሮፌሽናል ተጫዋች እኮ ነህ። ኃይሌ ገብረስላሴን ተመልከተው እንዴ! ኃይሌ በኦሎምፒክ ጊዜ የምታስታውስ ከሆነ እኮ የነ ሮናልዲኒሆና የነ ኢትዮጵያ ብሔራዊ ቡድን ሴቶቹ የነበሩ ማን ነው አትሌቲክስ የነበረበትና የኦሎምፒክ ቡድኑ የነበረበት አጠገብ ላጠገብ ነበረ። ኃይሌ ገብረስላሴ ብቻ ነው ከእንትና ጋር ያልሄደው። ማን ነበሩ? ኔማር ነበረ፣ ሮናልዲኖ ነበሩ፣ ነካካ ነበሩ። ምርጥ የዓለማችን ከዋክብቶች በነበሩበት ጊዜ እንኳ ሁሉም አትሌቶች ፎቶ ለመነሳት ሲሄዱ ኃይሌ ለምንድን ነው ያልሄድከው ሲባል እሱ መጥቶ ለምንድን ነው እኔ ጋር የማይነሳው? እኔም እኮ ፕሮፌሽናል ሯጭ ነኝ፣ ዓለም የሚያቀኝ። ስለዚህ አሁን እነሱም አሁን እና ሪዮ ፈርዲናንድ አስታወስከኝ። እና ሪዮ ፈርዲናንድ ሄዶ ሰር አሌክስ ፈርጉሰን በነበሩበት ጊዜ ጠርተው ነው ፎቶ ያነሱት እኮ ኃይሌ ገብረስላሴና። ስለዚህ ሀገርን ማስቀደም ነው መጀመሪያ። ፕሮፌሽናል ነው። ሁለቱም እኮ ፕሮፌሽናል ተጫዋቾች ናቸው። አስቻለው ታመነም ፕሮፌሽናል ነው፣ መሐመድ ሳላም ፕሮፌሽናል ነው። በፊፋ የሚታወቁ ተጫዋቾች ናቸው፣ ደሞዝተኞች ናቸው። ስራው ነው። ግን ምንድነው ፎከስ ማድረግ ያለበት ጨዋታው ላይ 90 አሁን ላይክ ከትችቶችም ከአንዳንድ የተባሉትም ስለ ብሔራዊ ቡድኑ ጉዳይ ጋር አያይዘን አነሳን እንጂ በዚህ አጋጣሚ የኢትዮጵያ መንግስትም የፌዴሬሽን አመራሮችም ግን ሊያስቡበት ይገባል ባይ ነኝ። ቢያንስ የክለብ ውድድሮች በተለያዩ ከተሞች እየተካሄዱ እንደሆነ ይታወቃል። ግን ቢያንስ በፊፋም በካፍም መሰረት ማሟላት ያልቻለ አንድ ሜዳ የለንም።
ብሔራዊ ቡድን ውስጥ ብሔራዊ ቡድን ሊጫወትበት የሚችል አንድ ሜዳ የለምና አንዳንድ ጊዜ ተጫዋቾችን ብንተች አሰልጣኞችን ብንተች ከደጋፊያቸው ፊት ሲጫወቱ እኮ ጥሩ ውጤትን ያመጡበት ጊዜያቶች እኮ ተመልክተናል። በብሔራዊ ቡድን ደረጃ አብዛኛው ሀገር ወዳዱ ህብረተሰብ እግር ኳስ ወዳዱ ህብረተሰብ መመልከት ይፈልጋል እና አንዳንድ ጊዜ ፌዴሬሽኑ ሰዎችም በኢትዮጵያ መንግስትም ደረጃ ምክንያቱም ምን ያህል እንቅስቃሴ እየተደረገ እንደሆነ በእግር ኳሱ እናውቃለን። ይፋዊ ጥያቄዎች አንዳንድ ነገሮች ገና ይፋ በግልጽ ባይነገሩም ግን 2029 የአፍሪካ ዋንጫ ለማዘጋጀት ጥረት ላይ እንደሆነ ይነገራል። ስለዚህ ያ ነገር ሁሉ ለማድረግ ቢያንስ የብሔራዊ ቡድን ጨዋታዎችን በ3 ዓመት በ2 ዓመት ለሚደረጉ የወዳጅነትም ይሁን የአፍሪካ ዋንጫ ማጣሪያ ሊሆን ይችላል የዓለም ዋንጫ ኳሊፊኬሽን ጨዋታዎች ቢያንስ በሀገራቸው ሊያደርጉበት የሚችል መንገድ ቢመቻች ግን ጥሩ ይመስለኛል። ምክንያቱም ሌላው የሊግ ጨዋታዎች እንኳን ቀርተው ቢያንስ ብሔራዊ ቡድኑ ግን ዘላለም እየተሰደደ መጫወት አለበት የሚል እምነት የለኝም እና ቢያንስ ይሄ ራሱ ከደጋፊያቸው ፊት መጫወት ምን ያህል የስነ ልቦና ጥንካሬ እንደሚሰጥ በእነ አሰልጣኝ ሰውነት ቢሻው ጊዜ በእነ ውበቱ አባተ ጊዜ የተመለከትንበት አጋጣሚ ነበርና ምናልባት ይሄ ቢታሰብበት እላለሁ። ቢያንስ አንድ ደረጃውን የጠበቀ ስቴዲየም ኖሮት ብሔራዊ ቡድኑ በሀገሩ የሚጫወትበት እንጂ የሰውን ሀገር ደጅ እየተጠና በኪራይም ይሁን በድጋፍም እየተጫወተ ብሔራዊ ቡድኑ እስከ መቼ ነው የሚዘልቀውና አንዳንድ ጊዜ ተሰዶም ሄዶ ውጤት መፈለግን ብቻ ሳይሆን ቢያንስ በሜዳው ተጫውቶ ከደጋፊው ፊት ቢያንስ ደጋፊውም ሌሎች ተጫዋቾችን ፕሮፌሽናል ተጫዋቾች ሜዳ ላይ አይቶ ከገቢም አንፃር የተለያዩ ነገሮችን አምጥቶ ቢያንስ በብሔራዊ ቡድኑ በሜዳው የሚጫወትበትን አጋጣሚ ግን መፍጠር አለብን ብዬ አምናለሁ። ያው ይሄ የሚፈልግም አይመስለኝም። የወደዱትም ይመስለኛል የኛ ሀገር ብሔራዊ ቡድን ተሰዶ መጫወቱን የሚፈልጉ አካላቶች ያሉ ይመስለኛል። ይሄንን እውነት ለመናገር ምንድነው ያሁን ማስተባበያ እየተባለ ያለው ሞሮኮ ስንሄድ ምናጠፋው ወጪ ስለሌለ በቃ ገቢ ከተጫዋታው ከተሸጠው ብቻ ገቢ ይዘን መጣለን በሚሉ ነገሮች ግን ምንድነው ለምሳሌ የኢትዮጵያ ብሔራዊ ቡድን በሞሮኮ በሚኖረው ቢያንስ የ10 ቀን ቆይታው ሁለት ጨዋታ ሲያደርግ ከ50 እስከ 60 ሺህ ዶላር ያወጣል ካልኩሌት ስታደርገው ማለት ነው። ግን ያወጣም እርዳታ ስለተሰጠን ማለት ነው። እርዳታ ማለት ያን ወጪ እንዳናወጣ ከኪራይ የስቴዲየም ኪራይ ምናምን ስላለ ከዛስ ገቢ ደግሞ እናገኛታለን 70 ሺህ ዶላር ጨዋታው እንደተሸጠ ተነግሯል። ያቺ ስላለች ምንድነው መሰለ ተለምዷል ያ ነገር እንዴ የአፍሪካ ዋንጫ እኮ እንደው ቢቻል እኮ ማለት ነው ይመስለኛል የአፍሪካ ዋንጫ እኛ አዘጋጅተን ሌላ ሀገር ብናደርገው ደስ ይላል። ተለምዷል አሁን አይሆንም እንጂ ለምሳሌ የኢትዮጵያ ብሔራዊ ቡድን ማለት ነው ማን ነው የኢትዮጵያ የአፍሪካ ዋንጫን በ29ኙ ብታዘጋጅና እሺ ብትባል ለምዶብን ሞሮኮ ላይ እንዲ ቢወዳደሩ ደስ የሚላቸው አካላቶች ያሉ ይመስለኛል። ለምዶታል አሁን እንደምትለው ይሄን $1000 ስላያገኙት እዛ መጫወቱ ዲስአድቫንቴጅ ነው። ግን አሁን ለምሳሌ ባለፈው መግለጫው ላይ ባልደረባችን አብርሃም ተክለ ሃይማኖት ያነሳው አንድ ጉዳይ አለ ኢንተረስት ነው። ደቡብ አፍሪካ ላይ የኢትዮጵያ ብሔራዊ ቡድን ሄዶ ለምን አይጫወትም? ብዙ ኢትዮጵያኖች ከአፍሪካ ውስጥ ካሉ ሀገራቶች ደቡብ አፍሪካ ውስጥ ይኖራሉ። ኳስ ወዳዱ ያለ ነው። የአፍሪካ ዋንጫን ጊዜ የምታስታውስ ከሆነ የነበረው ስሜት የሰውነት ቢሻው ጊዜ አገራቸው እስኪመስላቸው ድረስ ነበረ ድጋፉ። ስለዚህ የኢትዮጵያ ብሔራዊ ቡድን ደቡብ አፍሪካ ቢጫወት በእርግጠኝነት ብዙ ተመልካች ይኖረዋል። ለምንድነው እዛ ሄዶ ማንጫወተው ሲሉ ስራ አስፈጻሚው ያው እዚህኛው ገቢ ስላለን ሁለተኛ ደግሞ የምናወጣው ወጪ ስለሌለ ለዛ ነው። ግን ከደጋፊ የምታወጣውም ገቢ ስላለ ያን ቢተካካበት የሚል ሐሳብ ነው። ለማንኛውም አሁንም ያው የሰኞ የሚደረገውንም የጅቡቲን ጨዋታ እዛው ሞሮኮ የስቴዲየም ልዩነት ነው እንጂ እዛው ላይ የሚጫወት ይሆናል። እንግዲህ ዛሬ እኩለ ሌሊት ላይ 6 ሰዓት ላይ የሚደረገው የግብጽ ብሔራዊ ቡድንና የኢትዮጵያ ብሔራዊ ቡድን እጅጉን የሚጠበቅ ይሆናል። እንግዲህ ድል ለኢትዮጵያ ብሔራዊ ቡድን እያልን ወደሚቀጥለው ፕሮግራማችን እናልፋለን። ከማስታወቂያ በኋላ እንደዚሁም ከተከታዩ መሸጋገሪያ በኋላ እንመለሳለን። አብራችሁን ቆዩ።